ዛሬ አማረኝን እንግዲህ በጣም በቀላል ሁኔታ ሰርቼ ልበላ ነው። እንግዲህ አብራችሁኝ ተከታተሉ ምን እንደሆነ የት እንዳገኘው ይሄ ነገር አረብ ሀገር ብቻ አይደለም ለካ ኢትዮጵያ ውስጥ ይሄ ነገር ማምረት ጀምራለች ማለት ነውና እንግዲህ ላይክ በማድረግ ጀምሩ። ሰላማችሁ ይብዛልኝ። እንደምን አላችሁልኝ? ደህና ናችሁ? ሰላም ናችሁ? ዛሬ እንግዲህ ከአረብ ሀገር መልስ የመጀመሪያ ጊዜ ይሄ ምግብ ስበላ ማለት ነውና እንዴት አባቱ እንደሚያምር ሶሱ ምን እንደሆነ አሳያችኋለሁ። አብራችሁኝ። እሺ እንግዲህ ይሄን ነገር ደግሞ ዛሬ እንጠብሳለን ማለት ነው። ውጭ ላይ ለምንጠብሰው በነገራችን ላይ ውጭ ላይ እንጠብሳለን እንደዚህ ማለት ነው። እንደ አረብ ሀገር እስኪ የሆነ ነገር ይመጣልናል እንሰራዋለን። አንዲት እህቴ ብቻ ነው መልስ የሰጠችኝ። ስሙን ግን ከዛ ሀገር አንድ እንትን አልሆነልኝም። እስኪ ልጠብስ ነው። እስኪ ወይኔ ተቃጠልኩ እናንተ ዝቅ ብዬ ተቃጠልኩ። ወይኔ ባልበላስ። ይሄው እንግዲህ ይሄ ባትንጀን የሚባለው ማለት ነው። ይቺን እዚህ እንትን ውስጥ አድርጌ እንደዚህ እዛ ደግሞ እዚህ ጋር እንዲያረጋታለው። እንግዲህ ይሄ ባትንጀን ምን እንደምሰራው ታረቁ ብቻ እዛውኝ እንደምሰራው አድርጌ ትንብየዋለሁኝ ማለት ነው። ረስቻለሁ እናንተ በ4 አመት የረሳው እንዴ? እውነት በፊት እኮ ሴትዮ እኔን ስትለኝ ሰራ ነበር። አሁን ለካ ጠፍቶብኛል። ለነገሩ የሚያስፈልገው ነገርም ራሱ እኮ ስለሌለ ትንሽ ከብዳል። እሺ በቃ ይሄ ባትንጀን እንደዚህ ያደረኩኝ ቺኛዋ ይሄው ባትንጀንን እየጠበስኩ ነው። እሺ ሌላ ደግሞ ይሄው ተጠብሷል ይሄ ማለት ነውና ይሄ ተጠብሷል። ሶስ ሰራለታለሁኝ። እዛ ትንሽዬ ደግሞ እንትን ሰራና በሱ ጥቅልል ያረኩኝ መብላት ነው። ምን ማረጋች አይመስላችሁም? هذا شو بيقولوا له؟ هذا باذنجان وهيدا اسمه ما عرفته. هيدا اسمه نسيت شو اسمه تعرفوا؟ بس قولوا لي اسمه. هيديكي باذنجان بيقولوا له. هذا እና ውድ ቤተሰቦቼ የተከበራችሁ የተደላችሁ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንግዲህ ኑሮ በዘዴ ብለናል። ወይኔ ኑሮ በዘዴ ብለናል። ስንጨርስ እናሳያችኋለን። ቪዲዮን ላይክ አድርጉ። ወይኔ እንደምታዩት እንግዲህ እንደምታዩት ይሄው እንግዲህ እየጠባበስን ነው። በደንብ እንትን ማለት ጎልደን ሲሆን ነው ሴትዮ ያኔ ምግብ ስንሰራ ማለት ነውና ጎልደን ይሆናል ወርቃማ ከለር ካልሆነ እያለችኝ ነበር። ስለዚህ እኔም ደግሞ ዛሬ እንግዲህ እንደመዳሜ ጎልደን ሳይሆን ማጣ ውጭ ላይ ነው። ምክንያቱም ቤቱን ፍጥር ብሎ እንትን እንዳይልብኝ ከልችኩ አይመስላችሁ። ዘይት በተወደደ ኑሮ እንዳትሉ አንዳንዴ ያማራችሁ ነገር ግዴታ ነው። በ4 አመት ያገኘሁት ነገር አሁን ችግሩ ይሄ ጠንፈፍ እንዲል በቃ ያስፈልጋል። ምን አባቴ ነው ማለት ሶስ እሰራለታለሁ። ነገራችን ላይ ለዚህ ምርጥ ሶስ ነው የምሰራለት። እንዛ እዚህኛው አያችሁ እና ባትንጀኔን ደግሞ እዚሁ ላይ ጠብሳታለሁ። እሷም ደግሞ ሌላ ነገር እፈላሰፍባታለሁ። ምናባቷን እንደ ጨራርሰናል ማለት ነውና እንደምታዩት ሁለቱንም ጠብሻቸዋለሁ። ከዛ ደግሞ እዚህ ጋር ሶስ ሰርቻለሁኝ ማለት ነውና እዛ አረብ አገሮኜ እንደዚህ እንሰራ ነበረ ማለት ነው። ይሄኛው ላይ ደግሞ በአዶኒስ እንቆርጥና በትናንሹ እናደርግና እንከትፍና እዚህ ላይ እናረጋለን። በጣም ነው የሚጣፍጠው። ከዛ አሁን ይቀረኝ ደግሞ አጂኔ እሰራለሁ ማለት ነው። አጂኔ እሰራለሁኝ ትንሽ እንትን አድርጌዋለሁኝ ማለት ነውና እሱን ደግሞ እስኪ ከተሳካልኝ ያሳያችኋለሁ ማለት ነው። ውድ ቤተሰብ ይሄው እንግዲህ እንጀራ ጋግሬ ያለውኝ ቂጣ ማለት ነው። ፍርኖ ዱቄት
ትንሽ ጨው፣ ትንሽ ደግሞ እንትን ጨምሬበታለሁ ማለት ነውና ትንሽዬ ስኳር ጨምሬ ፍርኖ ዱቄት ብጥብጥ አድርጌ በጣም እንትን ሳይቀጥን እንትን አደረኩትና ከዛ በእጄ እንደዚህ እንትን አልኩኝ። ለመቅረጽ ደግሞ አልተመቸኝም። ይሄ እንግዲህ ቅድም አሳይቻችኋለሁ። እንዲህ አድርጌ ያለውኝ እዚህ ጋር ሶስ አለ። እስኪ እንቅመስ እላችኋለሁኝ። እንግዲህ የዛሬ እንቅመስ። እንዴት ጣቴ እንዳለ አርፎበታል እኮ ጣቴ እንዳለ አርፎበታል። እስኪ እናያለን፣ ጣዕሙን እናያለን። ይህ እንግዲህ እንደዚህ አድርገናል። ይሄን ሶሳችን እንጨምራለን። እስኪ ይሄ በአንድ እጅ ሆኖ መቅረጽ እኮ በጣም ከባድ እኮ ነው። ሴትዮ እንግዲህ እንደዚህ አድርጋ ነው የምትበላው። ሳንዶች እየሰራች እንደዚህ ማለት ነው። ደንብ ሳንዶች ታደርግለታለች። we eat together እንብላ ብለናል። በነገራችን አረብ ሀገር ያላችሁ ያው እንግዲህ ዞሮ ዞሮ መዳማችሁ መስራታ ስለማይቀር ትበላላችሁ። እዚህ ኢትዮጵያ ያለ ነው ማለት ነው። ካልታጣ ነገር የአረቦች ምግብ ይጣፍጠን። ጠቅልዬ ልመለስ። እሺ እንደምታዩት እንግዲህ ሳንዶቻችን ወይም ደግሞ ምግባችን ደርሰዋል። ታያችኋላ። እንግዲህ እንደምታዩት በዚህ መልኩ ተጠናቀዋል። ጠቅለል አድርጌዋለሁኝ። ይሄው እንግዲህ ሳንዶች ሰርተናል ማለት ነው። እንብላ ብያለሁ። በነገራችን ላይ እንደሌላ ናፍቃችሁ ማርያም በጣም ምርጥ ነው። በጣም ከምነግራችሁ በላይ ምርጥ ነው። ኧረ ካሁን በኋላማ መስራት ነው እንጂ በጣም ጠፍቷል። የዛሬ ውሏችን እንግዲህ ይሄን ይመስላል። ስለ ምግብ ነው። ዛሬ ደግሞ ስለ አረብ ሀገር ምግብ እና እንበላለን። እናቴ መልክ እስቀኝ እንጂ ሞያ ከጎረቤት ብሏል። ማልየው ነገራችን ላይ አይበላም ይሄ ነገር ማለት ነውና ምክንያቱም እንደዚህ ቅብጥብጥ ነገር አይወድም። አሁን ይሄ ምግብ ነው የራት ነው ቁርስ ነው ብሎ እኮ እስማ ታየኝ እኮ ምን ቂጣ ነው በዚህ ውስጥ ምንድነው ያለው? በቃ የሆነ የሚገርም ነገር ነው የሚመስለው እርግጠኛ ነኝ። እና እንደዛ ነው እላችኋለሁ። በተረፈ እንግዲህ አስተያየት አስቀምጡልኝ ከወደዳችሁት። የሆነ ሌላም ጊዜ ይሄን ነገር አስተካኪ የምትሉት ነገርም ካለ ትምህርት ከእናንተ ፈልጋለሁኝ። እኔ ብዙ ነገር ረስቻለሁኝ። በመጣልኝ ልክ ነው የሰራሁት ማለት ነውና ስለዚህ ቪዲዮን ላይክ አድርጉት፣ ሀሳብ አስተያየት ስጡኝ። አመሰግናለሁ አብራችሁን ስለነበራችሁ በጣም ነው ማመሰግናችሁ። እና እንግዲህ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እጅግ በጣም ነው ደስ ያለኝ ማለት ነውና እናንተ ደግሞ እንዲህ ብታደርጊ ይሄ ነገር እንዲህ ይጎላል ምናምን በሉ ማለት ነው። የተሰራው ውጭ ላይ ነው በነገራችን ላይ ማለት ነው። እንደነገርኳችሁ ቤት ውስጥ ከሆነ ደግሞ ዘይቱ በጣም እንትን ይላል ማለት ነው፣ ይፈነጠራል። ስለዚህ ውጭ ላይ ነው የሰራው ተነበረው። ሲጨርስ ነው እንግዲህ ወደ ቤት ይዤ የገባሁት። ማን ደግሞ ከለሩ እንዴት አባቱ እንደሚያምር ምን ሰራሽ ስጎ በሉኝ። ሶሱን የሰራሁለት ደግሞ ምን መሰላችሁ እንትን የለውዝ ቅቤ ማለት ነው። የለውዝ ቅቤ እኔ ሴትዮ ራሱ የለውዝ ቅቤ ከዛ ትንሽ እንትን ታረግበታለች። የሆነ የሚጨምር ነገር አለ ጨማምራሉ ምናምን እነሱ እንትን ትላለች ማለት ነውና በጣም ነው የሚጣፍጠው ማለት ነው። ግን በርግጥ የለውዝ ቅቤ አይነት ነው እንጂ የለውዝ ቅቤ አይደለም እዛ የሚሰራው። ግን የለውዝ ቅቤ አይነት ሆኖ ግን በጣም የሚጣፍጥ ነው ማለት ነው። የሆነ የሚጨማምሩ ነገሮች አሉ እና ጣዕሙ ራሱ ይለያል። የሚጨምርበታል እንደገና ደግሞ በአዶኒስ ይጨመርበታል ተከትፎ ማለት ነው። በአዶኒስ በስሱ አድርጋችሁ ክትፍ ታደርጉታላችሁ። እዛ ጨምሩበታላችሁ ዘይቱን ትንሽ ደግሞ ጨው ደቃቅ ማለት ጨምሩበታላችሁ። አንድ ላይ ሶሱ ይሰራል ማለትና በጣም ነው የሚጣፍጠው በነገራችን ላይ ማለት ነውና እኔም እንግዲህ ለሁለተኛ ዙር በደንብ አድርጌ እሰራለሁ ብዬ አስባለሁ። የመጀመሪያ ዙር ነው ማለት ነው። በእውነት በ4 አመቴ ማለት ነው እንግዲህ አሁን እኔ 4 አመቴ ከአረብ ሀገር ከቤሩት ከመጣሁ 4 አመቴ ይዣለሁ ማለት ነው። እንግዲህ
እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው እላችኋለሁና እንግዲህ እናንተም እግዚአብሔር አምላክ ለሀገራችሁ ምድር ያብቃችሁ። ያው አንዳንዴ የናፈቀን ነገር ስናገኝ ደስ ይላል በነገራችን ላይ ማለት ነውና ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ፣ ቤተሰብ ሁኑ። በተረፈ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ሁኑልኝ የኔ ውዶች፣ ሰላም ሁኑ።